መኪናው እንዴት? አንተ ስትጃጃል እሱ መኪና ገዛ። ዳንዬ እኔም እኮ አንድ ቀን ዳኑ መኪናዬን እንዴት አየሻት? በጣም ታምራለች። አንተማ ጀግና ነህ፣ መኪና ትቀያይራለህ አሉ እንጂ። ባልሽን ከኔ ጋር አታወዳድሪ። አገሽም እንደ አንቺ ራስሽ ታዲያ። ጓደኛዬ ሲያልፍለት እንደማይተወኝ እኮ አውቃለሁ። አንተ ሸሚዝ አቀይር፣ እሱ ሁለተኛ መኪናውን ይኸው ደገመ። ከዚህ በላይ አልታገስም። ዳኑ ምን እያልሽ ነው? መኪናው እኮ ያንቺም ነው። ከኔ ጋር ሲለፋ የቆየውን ብር ሸሚዝ ሳይቀይር ነው ይህንን መኪና የገዛው። አሁን እሱ ከኔ የተሻለ አቅም አለው። ባይኖረውም ግን እሱ ያንቺው ነው። የኔ አባት እኮራብሃለሁ እኮ። ስለዚህ መኪናው የኛ ነው ማለት ነው? አይደለም፣ የኔ የሆነው ነገር ሁሉ ያንቺ የሚሆነው ለኔ ለሆነ ሰው። አንቺ የገንዘብ ነሽ። ቸኩሎ መፍረድ ብዙ ያሳጣል። ደህና ሁኚ። ትክክል። ቸኩሎ መፍረድ ብዙ ነገር ያሳጣል። ለምንድን ነው ግን ሰው እንደዚህ ለማፍረድ በቃ ፍጥንጥንጥን የሚለው? መፍረዱን ተወውና ከገንዘብ ጋር ምንድን ያላችሁ? አንዳንድ ሰዎች ግን ሰላማዊ ህይወት እየኖሩ የሰው ቤት እያዩ የሰው ነገር እያዩ አንተን ይወቅሷል። በቃ እንዲህ አታድርጉ።